ዶክተር ጸጋ አንቺ ያለሽበት ኢየሩሳሌም ነው መሰለኝና ባለሳሳት ኢየሩሳሌም ቀዝቃዛ ቦታ ነው በጣም ብዙ ዝናብ እየዘነበ ነው እንዴት ነው ስለ አየሩ ጸባይ እስቲ አካባቢ ይችላለሽበት አንድ ደቂቃ ውሰጅና ንገሪንና ወደ መደበኛ ጥያቄዎቻችን እናልፋለን በመጀመሪያ ደረጃ እኔ አሁን ያለው ከኢየሩሳሌም ወጣ ብላ ጽሩ ሐዳሳ 20 ኪሎ ሜትር እና ቀዝቃዛ ቦታ ነው ከኢየሩሳሌም በለጠ ይቀዘቅዛል አሁን ያለው በሙሉ ጭጋግ ነው ማየት አይቻልም ምንም ነገር ማየት አይቻልም ከአቶ ተስፋዬ ጋር የተራራቃችሁ አይደላችሁም ማለት ነው አዎ በትክክል ምንም ነገር ማየት አይቻልም ጉም ሸፍኖታል ጭጋግ ነው የምንለው ሸፍኖታል ምንም ነገር ማየት አይቻልም ዝናብ በብዛት ይዘንባል ግን ምንድነው የሚባለው ጥበበኛው ሰለሞን ለሁሉም ጊዜ ያለው ብሏል ወቅቱ ነው ልክ ነው እሺ እናመሰግናለን እንግዲህ በተለይ መኪና የማሽከረክሩ ሰዎች ከቤት ያሉ አዛውንቶች ቤታቸውን በሚያውቁበት ጊዜ በተለይ መኪና የማሽከረክሩ አዳማጮቻችን ተመልካቾቻችን በስነ ስርዓትና በጥንቃቄ መኪና እንዲያሽከረክሩ ልመናችን ይሆናል አሁን ወደ እኔ አቶች ነው ከዛ ይበለጠ መውጣት ማስፈልግ ከሆነ መውጣት ያስፈልግ ኦኬ እሺ ከቤት መቆየት ይመረጣል ልክ ነው እሺ ዶክተር ጸጋ የነፍስ አድን ጉዳይ ነው ትክክል ነው አሁን እስቲ ወደ የመጀመሪያው አጀንዳችንና እንሄድና ዶክተር ጸጋ ይሄን የሐሪዲዮችን ወይም የሃይማኖት አክራሪዎችን ህግ ውትድርና እንዳይሄዱ እናንተ ያጸደቃችሁ ነው ወይስ እንዲሄዱ ያጸደቃችሁ ነው ወትኛው ነው ትክክለኛው አባባል ምክንያቱም የቀረበው ህግ ለነሱ ፕሪቪሌጅ የሚሰጥ ነው ይላል አሁን ደግሞ የመንግስት አቃቢ ህግ ወይም ደግሞ የመንግስት የህግ አማካሪ ጭራሽ ይህግ ለመከላከያ የማይጠቅመውን ደግሞ ሐሳብ አቅርበዋልና እስቲ ምን ትያለሽ ለዚህ ጉዳይ በመጀመሪያ ደረጃ አቶ ሽሎሞ አቶ ተስፋዬ እንዲሁም አድማጮች ተመልካቾች ጤና ይስጥልኝ ሰላም አላልኩ በዚህ ጉዳይ ላይ ብዙ ነገር አነጋጋሪ ነው ያለ በእኛ በኩል ወይም በእስራኤል በኩል ተጨባጭ እናስቀምጠው እስከ አሁን ድረስ የሐሪዲ ማህበረሰቦች ውትድርና እንዲሄዱ የሚያስገድድ ህግ እስካሁን ድረስ አልነበረም እስካሁን ያለው ህግ ምንድነው ማንኛውም የእስራኤል ዜጋ ማገልገል አለበት ነው ስለዚህ እነሱም ዜጎች አይደሉ ለምን ምን ማለት ነው እነሱም እኮ ዜጎች ናቸው መሄድ አለባቸው ወደዛ ልመጣ ነው ሁሉም ማገልገል አለባቸው የሚለው ሙሉ ህግ አለ ያ ህግ ሲባል አረቦች አሉ ከ121 እጅ ዛሬ 2 ሚሊዮን 100,000 አረቦች ናቸው ወደ 14 እጁ ካረቦች አንሳሉ ሐሪዲዎች ናቸው ሐሪዲዎች ሁሉም አይሳተፉም የሚሳተፉት ጥቂቶች ናቸው በኔ በግል አመለካከት ብትጠይቀኝ ሁሉም መሳተፍ አለበት አረቦችም ቢሆን ውትድርና ሊሄዱ አይችሉ ነገር ግን ብሔራዊ አገልግሎት መስጠት አለባቸው ያም በእነሱ አካባቢ በኩፓት ፖሊማቸው ሊሆን ይችላል በማትናስ ሊሆን ይችላል በተለያየ ቦታ በሆስፒታልም አገልግሎት መስጠት አለባቸው ያ ነው ነገር ግን ያለው ተጨባጭ ሁኔታ እስካሁን ድረስ የነበረው የፖለቲካ ጨዋታ ብዙዎች ነፃ ለቋቸዋል ትክክል ነው በትለኛ ተሽሎሞ አይደለም ነገር ግን ይሄ ነገር እንዲሆን የሆነበት ምክንያቱ ምንድነው ፖለቲከኞች ናቸው በፖለቲካ ጨዋታ ነው ስለዚህ አሁን ሐሪዲዎች መሄድ አለባቸው የሚለው ካሁን በፊት ጋንጽ መከላከያ ሚኒስትር በነበረበት ሰዓት ባለፈው መንግስት 3000 ሐሪዲዎች ይሄዱ ተባለ ከዛ በፊትም ተሽሎሞ አንተ ራስህ ታውቃለህ በየጊዜው የተለያየ ኮሚቴ እየተቋቋመ ምርመራ ይካሄዳል ሐሪዲዎች እንዲሄዱ በተግባር አይውልም አሁን በእኛ የቀረበው ግን የበለጠ ነው ይሄ ህግ ያልፋል ብሔራዊ ውትድርና ያገለግላሉ ሁሉም ናቸው ብትለኝ አይደለም ደረጃ በደረጃ ነው አዎ አጀማመሩ እንዴት ነው መጀመሪያ ወደ 5200 ይሄዳሉ በሚቀጥለው 5200 ደረጃ በደረጃ ያለ ይሄዳል ይሄ ነገር በተግባር ይውላል ህጉ ይጸድቃል ዶክተር ጸጋ ኦኬ አሁን እኮ ችግሩ ምን መሰለሽ አሁን በደንብ የምናይበት ጊዜ የህግ ባለሙያዎች የክራሳችሁ የክነሴት የህግ ባለሙያችን የህግ አማካሪዎች የሚሉት ይሄ አሁን የቀረበ ያለው ህግ ለሐሪዲዎች የበለጠ አድቫንቴጅ የሚሰጣቸውና ውትድርና እንዳይሄዱ የሚያደርግ ውትድርና መሄድ ብቻ ሳይሆን እንዲያውም ገንዘብ እንዲቀበሉ የሚረዳ ነው ሳንክሽን የለውም አሁን የቅሊጣ ሚኒስተሩን ኦፊር ሶፈርን ሲናገር ሰምቸው ነበር በጣም በግልጽ ትላንትና ስብሰባ አድርጎ ይህን ህግ የሚያስተላልፍ መንግስት
በጭራሽ ሊያልፍ አይችልም ማለፍ የለበትም ቢያንስ ካይን ካስተላለፍነ እንዲያውም የጥምሩ መንግስት 5 የክኔስት አባላቶችን ያጣን ይላልና ወትኛውን እውነተኛው አሁን ህዝቡ እኮ እናንተ ምን ትላላችሁ አይህ ሐረሪዎቹ ትድና ያመጣል ይላል ሌላው ደግሞ ጭራሽ ለሐረሪዎች ነው የሚደግፍ ተመልካቹ ህዝብ በጣም ኮንፊውዝድ ሆኗልና እንዲያው የበለጠ ማብራሪያ በተሰጨልን አሁን እንዳልከው ትልቁ ታሪኩን ሂደት እንመልከት ካሁን በፊትም ተነጋግረናል እስራኤል እንደተቋቋመች የመጀመሪያው እስራኤል ጠቅላይ ሚኒስትርና መከላከያ ሚኒስትር ቤንጎሪዮን በሁለተኛ ዓለም ጦርነት ያን ሁሉ ጭፍጨፋ ያለፈ የይሁዲ ህዝብ አገር ስላቋቋመ ሐረሪዎቹ ቶራ ወይም ሃይማኖቱን እንማራለን ሲሉ ተለቀቁ ያኔ 400 ነው የነበሩ እየቆየ ቁጥራቸው እየበዛ ሄደ መባዛት አለ መዋለድ አለ እንደማንኛውም ሰው ያ በመሆኑ ምክንያትና አሁንም በመከላከያ ኃይሉ መግባት አለባቸው የሚለው ሁኔታ አልፎ ሲነሳ ቆይቷል በመጀመሪያ ደረጃ ተሽሎሞ እንውሰድ በእስራኤል መከላከያ ኃይል ስንመለከት እነዚህን ሐረሪዎችን በመከላከያ ኃይሉ እንዲያገለግሉ ከተፈለገ ለነሱ ኑሮ የሚያመች ልዩ ወታደራዊ ክፍል መቋቋም አለበት ከዚህ በመለሳት ሁለት የጦር ክፍሎች አሉ ሐሽሞናይምና ነጻፍ ይሁዳ የሚባሉ በእነዚህ ገብተው በማገልገል ላይ ይገኛሉ ቁጥራቸው በቂ ነው አይደለም ነገር ግን አሁን ያለው የሐረሪዎች ጥያቄ ሙልጫሌ ፖለቲካ ጥያቄ ነው አቶ ሽሎሞ በእውነት እንዲያገለግሉ አይደለም የመንግስት የህግ አማካሪዋን ቅድም ገለጽክልኝ እሷ የነገር አይሆንም ብላለች ትክክል አይደለም ብላለች የመንግስት የህግ አማካሪው እቺ ሴትዮ ይሄ መንግስት ከተቋቋመበት ጊዜ አንስቶ ሙያይ ብላ ያዘችው ከነ የኢር ላፒድ በበለጠ የመንግስት ተቃዋሚ ናት እንጂ የመንግስት የህግ አማካሪ አይደለችም ይቺ የመንግስት የህግ አማካሪ ሳይሆን መንግስትን የምታበላሽ የመንግስትን ስራ የምትቃወም ህግን ለተላለፈች ወንጀለኛ ለመከላከያ ኃይሉ ዶክተር ጸጋ ወደ እሷ ባንሄድ ጥሩ ነው አይደለም ዶክተር ጸጋ እኛውን የምናወራው የመንግስት የህግ አማካሪዋ ሳይሆን ለመነገራችን ላይ ጽሁፉን ያቀረቡት የሷ ረዳቶች ናቸው እሷ በቀጥታ አይደለም ሌላው ሁለተኛው ደግሞ ዶክተር ጸጋ እኔ ልጠይቅ ሎለ ጥያቄ ምን መሰለህ ዶክተር ጸጋ እኔ እሷ ተቋሙን ነው የምትወክል እንጂ እሷን ራሷን ፐርሰናሊቲዋን አይደል ያነሳ ነው ሌላው ደግሞ የክነሴት አባላት የክነሴት አማካሪዎች የህግ አማካሪዎች እነሱም ያሉት ያለው ይሄ ህግ በከፍተኛ ፍርድ ቤቱ ሊሰረዝ ይችላል እኩልነትን የሚያመጣ አይደለም ይያሉም እነሱም ሐሳባቸውን እየገለጹ ነው የክነሴት የአባላቶች ነው እኩልነት ይባል ነገር እኮ የለም እኩልነትማ ቢኖር ኖሮ ከመጀመሪያው ሁሉም ሰው ያገለግል ነበር አገሪቱ እንደተቋቋመች እኩልነት እኮ የለም እዚህ ላይ አረቦችም ያገለግሉ ነበር የእስራኤል ዜጋ የሆኑ አረቦች 2,100,000 በ18 ዓመታቸው ሄደው ሲማሩ የኛ ልጆቻችን ሄደው ይዋጋሉ ለራሳቸው ህብረተሰብ እንኳን አያገለግሉ በቢቶ አክኖሚ ስትሄድ ከኛ ባላነሰ እንዲያውም ብዙ እርዳታ የሚያገኙ እነሱ ናቸው ልሽካታ ወዳ ሄደው የሚፈርሙ ናቸው ይሁን እኩልነት እኮ የለም እኩልነት ቢኖርማ ይሄም ውይይት አያስፈልገንም ነገር ያለውን ኩል ያልሆነ ነገር ለማስተካከል ህግ ያስፈልጋል ያን ደረጃ በደረጃ መወሰን አለበት ይሄ ነገር እንዳይሳካ መሰናክል የሚሆኑ ሰዎች ለወደፊቱ የህግ ምንም ካልጸደቀ ለወደፊቱ ሐረሪዎች ማይሄዱ በሚቀጥለው ምርጫ ይሆናል አዲስ መንግስት ይቋቋማል አሁን የሚያጨበጭቡት የፖለቲካ ተቀናቃኞች የሚፈክሩት በሙሉ ሐረሪዎችን ሁሉን ባካችሁ ከኛ ጥምር መንግስት ግቡ የምትፈልጉትን ሰጣለን ሐረሪዎች ሳይን ቢቀራሉ ዶክተር ጸባንኮ እሱንኳ ትንቢ መስሎ ይታያን አሁን እዛ አይደለንም ያለነው አሁን እየተወያየን ያለነው ዶክተር ጸጋ አሁን ያወራን ያለነው በህጉ ሂደት ላይ ያለውንና የሚደረገውን ውይይት በተለይ የሚሉም የአገልግሎት የሚያገለግሉት እነሱ ሚሊዮን የሚያገለግሉት ሴቶች ሚስቶቻቸው እነዚህ ሁሉ ተቃውሞ ያሰሙ ነው አሁን መጨረሻ ላይ ወደ ፕሮግራሙ እንሄድና እናንተ አሁን እስከ ጊዜውን ብናየው እስከ መቼ ድረስ ነው ማጽደቅ የምትፈልጉት እስከ መቼ ጊዜ በመጀመሪያ ደረጃ መቃወም የሚቃወሙ ሰዎች መጣታቸው ተገቢ ነው ያለንበት ዲሞክራሲ ሀገር ነው
እያንዳንዱ የመጣ አስተያየቱን ይገልጻል በጸጥታና በውጭና በጸጥታ ኮሚቴ አይቻቸዋለሁ ሰምቻቸዋለሁ መሆን ያለበት ነው የሚሆን ነው መጨረሻ ላይ ግን ይሄ ነገር እንዲጸድቅ ከተፈለገ በዲሞክራሲ መንገድ የተመረጠው መንግስት ይሄን ሁኔታ ውሳኔ ማስተላለፍ አለበት ያ የዲሞክራሲ ሂደት ነው ካልሆነ ግን እንዳልኩ ነብይነት አይደለም 76 ዓመት ሙሉ የነበረው አሁንም ይቀጥላል ያ እንዲቀጥል አንፈልግም ኦኬ አቶ ተስፋዬ ጥያቄ ለዶክተር ጸጋ አው በድጋሚ ተናስተለኝ ዶክተር ጸጋ የኔ ጥያቄ ወደ ሌላ አርስቱ ነው መከታችሁ እንግዲህ ለረጅም ጊዜ በጋዜጠኝነትም ሰርተሻል ከሰሞኑ የኮሙኒኬሽን ጉዳዮች ሚኒስቴር እነዚህን ሚዲያ በእስራኤል የሚገኙት ሚዲያዎችን ተዋድሶ ለየት ለማድረግ ጥረት ያደረጉ ነው በዛም ኮሚቴ ላይ ንግግር ስታደርጊም ሰምቻለሁ በዚህ ጉዳይ ላይ ምን ታያለሽ ሐሳቡ ጥሩ ነው ወይ በጣም ጥሩ ጥያቄ በመጀመሪያ ለምንስ ለየት ያለ የክነሴት ኮሚቴ እንዲቋቋም አስፈለገ እንደዚህ አይነት ነገሮች ብዙ ጊዜ ውይይት የሚደረግልባቸው ከዳቪድ ቢተን ከያዘው እናንተ የክነሴት አባል የሊኩድ ተወካይ ነውና ለምን ሁለተኛ ዲስተል ለምን እንድትወከል አስፈለገ በጣም ጥሩ ያቀረባችሁ ጥያቄ በመጀመሪያ ደረጃ በእስራኤል ሀገር የመገናኛ ኃይሎች ለውጥ ያስፈልጋል የሚለው ይሄ እቅድ የታወቀ ነው ለውጥ ያስፈልጋል አዲስ ኮሚቴ ተቋቁሟል እንደውም እኔም የኮሚቴው አባል እኮ ነኝ አሁን ከተመደበው አዲስ የኮሚቴ አባል በመገናኛ ዘዴዎች ለውጥ ለማምጣት አባሏ አንዷ ነኝ በመጀመሪያ ደረጃ በእስራኤል ሀገር ለውጥ ያስፈልጋል በእስራኤል ሀገር የምናየው ከፍተኛ ሚና የሚጫወቱት የመገናኛ ዘዴዎች ናቸው እስካሁን ድረስ የመገናኛ ዘዴዎቹ አብዛኛዎቹ ካን ከተባለው ወይም ድሮኛ ነበርንበት ራሹ ተሽድሩ ውጪ ሌላው የግል ነው የግል የምንለው መንዳለ አሩጽ 12ኛው 13ኛው አሁን 14 አለ 15 ተጨምሯል 24 መሰለኝ 24 በቻናሉ 15 ነው የሚባለው አይ እስሪም ባርባ እነሱ የሰጡት የጥንት ስሙ ነው አሁን ባሩጽም በቻናል ስትሄድ 15 ነው እና እነዚህ አሉ እነዚህ ኮመርሻል የምንላቸው ናቸው የንግድ ናቸው ነፃ ገበያ ነው ማንኛውም ነፃ ገበያ መገናኛ ቲክሾሬት ለማቋቋም ይችላል መወዳደር ይችላል ነገር ግን በአሁኑ ሰዓት የምናየው በሞኖፖል በተወሰኑ ብቻ ስለተያዘ ሌላ ተጨማሪ መክፈት አልተቻለም ሌላው ደግሞ ምን አለ መሰላችሁ በጣም የሚገርማችሁ አሁን ከባዲም አለ ሆት በየስ የሚላል ምሳሌ ነው ሰድ የኛም ቴሌቪዥን ጣቢያ 140 ቁጥርን ለማየት አንድ ሰው ሆት የስ ከባሊም አባል መሆን አለበት በዛ በከባሊም ውስጥ 150 እና 200 ቻናሎች አሉ ጣቢያዎች አሉ አሩጽም ያንን ለምን ያያል ማያዩ ከሆነ ለምን 140 ነው የሚያየው ለ140 ብቻ ይክፈል ይሄ ነው ሁኔታው ለምንድን ነው ለምሳሌ አሁን የኛ ወገኖች 140 ብቻ ነው ማየት ይፈልጉ የአረብኛ ጣቢያ አለው እዛ ውስጥ ስፖርት አለው ምግብ ማብሰል አለው የተለያየ አለ የፈለከው ለማየት አንድ ጣቢያ ሁለት ጣቢያ የምትፈልገው ለማየት የምትከፍለው ግን ለሁሉ ነው ያ መሆን የለበትም ህብረተሰቡ ትንሽ መክፈል አለበት ለሚፈልገው ብቻ መክፈል አለበት ይሄ ነው ትልቁ ለውጥ እንደገና አሁን ለምሳሌ ተጨማሪ ቴሌቪዥን ጣቢያ መክፈት የሚፈልግ ሰው ካለ እነዚህ አሁን ያሉት በከፍተኛ ሁኔታ ሞኖፖል ስለያዙት አዲስ ጣቢያዎች እንዲገቡ ደግሞ አይፈቅዱም እና በዚህ ጉዳይ ለውጥ ለማምጣት ነው ትልቁ ዓላማው ጋዜጠኞች ይቃወማሉ ነጋዴዎች ቴሌቪዥን ጣቢያ ባለቤቶች ይቃወማሉ ለምን ዶክተር ጸጋ ቆይ የግል ተጠቃሚዎች መቃወምን ሱንንቶውና ወደዚህ ወደ መንግስት በዚህ አማካኝነት አድርጎ የመገናኛ አውታሮችን በቁጥጥር ስር ለማድረግ አይደለም ጥሩ ጥያቄ በጣም ጥሩ ይሄ የግራ ክንፎች የሚበትኑት ወሬ ነው የግራ ክንፎች የመገናኛ ዘዴዎች አብዛኛዎቹ የግራ ክንፍ ናቸው ጋዜጠኞችም ይሉት እናገረ ነው ዶክተር ጸጋ በተለይ የካና ሀዳሾች ጋዜጠኞች ሁሉ ይናገራሉ ነው ማለት ጠየቀኝ መልስ ልስጥ መጀመሪያ ይሄ የሚበትኑት ወሬ ነው ወሬኞች እንዳይነኩባቸው ነው አሩጽ 40 እስራኤል 14ኛው ቁጥር ቴሌቪዥን ሲቋቋም እብድ ነበር የሆኑት አንፈልግም አሩጽ 40 እስራኤል ነን ያላረጉት የለም ግን አሩጽ 40 እስራኤል የሚወደው አካል ስላለ ይሄው ከጊዜ ወደ ጊዜ እያደገ ነው አሁን ደግሞ 15 ወይም 24 የምንለው ተከፈተ እያደገ ነው
ስለዚህ እነሱ የሚያለቅሱት ከኛ ውጪ ሌላ ሰው መኖር የለበትም ሌላ አስተያየት ያለው የቀኝ ክንፍ የፖለቲካ አዝማሚያ ያለው ቴሌቪዥን እንዳይቀበል ነው ለምን አሁን የወሰድክ እንደሆነ 11ኛ 12 13 የቴሌቪዥን ጣቢያዎች እነዚህ ጋዜጦችን በሙሉ ሰድ የዲዮት ሐሪት ሁሉም የግራ ናቸው እዛ ላይ ጨምሩበት ጋዜጣን ሁሉም የግራ ናቸውና የሰውን ጭንቅላት ሲገዙት ኑሮዋል አሁን ሌላው ደግሞ የቀኝ ክንፉ እኛ ያስፈልገናል ኦኬ እሺ ገባኝ ገንዘብ ስጡኝ ያላሉ ለምን ወዳደሩትና ለምን በግል መወዳደር ያስፈልጋል ሌላው ለጠየቀ ጥያቄያቶች ለማረሳው ጥያቄ ልመልስልህ ለምንድነው ከባዳ ተከልካላ ከመጣኒ ሀብት ኮሚቴ መደበኛው ኮሚቴ ማለት ነው አው ከዛ ወጥቶ ለምን አዲስ ኮሚቴ ተቋቋመ የምትለው ታሪክን ወደ ኋላ ልግለጽልህ ራሹታ ሽንዱር የእስራኤል የመንግስት የቴሌቪዥን ጣቢያ ሬዲዮ ጣቢያ ያንተ ተመለከተ አንቺ ስትሰሪበት የነበረው ማለት ነው አው እኔ 27 ዓመት ዛሰርችበታለሁ ያንን ዘግቶ አዲስ ለማቋቋም ሐሳብ በቀረበበት ሰዓት የኢርዳፒድ የገንዘብ ሚኒስትር ነበር ሐሳቡን ያቀረበው እሱ ነው ያ በሆነበት ሰዓት ውይይቱ የትካያት ተባለ በባዳ ተከልካላ አሁን እንዳልከው በዳቪድ ቢታን ደርበው ያኔ ኤታን ካበል ነበር አቶ ሽሎሞ ታስታውስ እንደው አስታውሳለሁ ኤታን ካበል ሁኔታው ማፋጠን ስላልፈለገ ምንድነው ያደረገው የኢርዳፒድ ባስቸኳይ አዲስ ኮሚቴ አቋቋመና ካሪና ኤልሃራር የተባለች የራሱ የኮሚቴ ፓርቲ የምትመራው በዛ መሰረት ሁኔታው ተፋጥኖ ህጉ ተደንግጎ ራሹታ ሽንዱር ሊዘጋ ይችላል ስለዚህ ይሄ መጀመሪያ አይደለም የነበረ ነው ነገር ግን እኛ የቀኝ ክንፎች ወይም የሊኩድ በመናመጣበት ሰዓት ያልነበረ አዲስ ነገር እንደመጣ ሆኖ ይወራል ይሄ የሚወራው ለምን መሰለ ስልጣንን ለምን ያዙብን ነው ግራዎች መግዛት እንደማይችሉ ዳቪድ ቢታ ለዚህ ነው አቀጠነ ብለው አይደለም ዶክተር ጸጋኔ ሰምቻው ነበር ዳቪድ ቢታን ንግግር ሲያደርግ እኔ ህጉን ስርዓት ባለው ሁኔታ እንዲደነገግ ጥያቄዎችን ስለመጠየቅ የጠቅላይ ሚኒስትሩን ደጋፊ የሆኑትን ሰዎችን ለይተው እነሱ ኮሚቴ ሊያቋቁሙ ነው ሲል ሰምቻለሁና እሱ የተናገረውም ትክክል አይደለም ማለት ነው አቶ ሽሎሞ ያቀረብከው አሁን የተናገርከው ሁኔታ አንድ የረሳው ነገር አለ ዳቪድ ቢታን ወይም እኔ የሊኩድ ፓርቲ አባላት ለውድድር በሄድንበት ሰዓት ባለፈው በምርጫው እያንዳንዱ ዳቪድ ቢታን በስሙ አልሄደም ወይም እኔ በስሜ አልሄድኩም ይሄን ነው ምንድነው በሊኩድ የሊኩድ ፓርቲ በፓርቲው በጠቅላይ ሚኒስትሩ በናታንያው በሚመራው በራሹት ቢንያሚን ናታንያው ነው በሊቀ መንበር በናታንያው መሪነት የሊኩድ ፓርቲ ስለዚህ በፓርቲው ስለሄደ ፓርቲያችን የሚወበጀው ለፓርቲው የሚወስነው ጠቅላይ ሚኒስትሩ የሚወስኑትን ያን መቀበል መቻል አለ ዳቪድ ቢታን የሁኔታ አንድ አመት ሙሉ አላፋጠነም ስለዚህ የነበረ ነው በእኛ ላይ ሲሆን ብቻ እንዳዲስ ያወሩታል ግን እግዚአብሔር ይመስገን መልሳለን በቂ ዶክተር ጸጋ አብራሽን ስለቆየሽ በጣም እናመሰግናለን ከዚህ ከቃለ መጠይቅ በኋላ ደግሞ በትላንትና ሁለት በሰሞኑን ከተደረገልሽ ቃለ መጠይቅ አንድ 3 ደቂቃውን በከታታይ እናቀርባለን አብራሽን ስለመጣሽ እንደ ሁሌም ብዙ ጥያቄ ይኖረናል ለወደፊቱ ይሄን በተመለከተ ገብታችሁ ነበር ባለፈው በክነሴት የነበረውን የከፍተኛ ትምህርት በተመለከተ ዶክተር ጸጋ አቶ ሽሎሞ ያንን ሁኔታ መመልከት ያስፈልጋል የልጆቻችን የወደፊት ህይወት ነው የሚመጣው ትውልድ ነው የልጆቻችን ስንል የግላችን አይደለም የህብረተሰባችን የወደፊት ህይወት የከፍተኛ ትምህርት ተቋም ሚልጋ የሚሰጠው መቋረጡ ከባድ ጉዳት አድርሷል ዶክተር ጸጋ አሁን የምናቀርበው አይተም አንቺ ንግግር የምታደርጊውን ያን ጉዳይ በተመለከተ ስለሆነ እንድትከታተይ እንጋብዝሻለን እናመሰግናለን ዶክተር ጸጋ ሞድ ከሹ ቼሌታ እኔ ወለከ ለግድ ባሪሞ ኦር ከሽም אבל לא לפגוע באנשים. לגופו של הנושא. להשתדל. אנשים באים לפה, מבינים שהם באים על תקן המקצוע שלהם, אנחנו לא חברים שלהם היום. צגה, בבקשה. אני תקן, השם שלי צגה. צגה. יפה, תודה. ואני הולכת להגיד דברים אמיתיים לשים על השולחן. אני לא למדתי בספר בישראל. סיימתי בתיכון באתיופיה. וכמו כל עולה שהגעתי לישראל, קיבלתי שכר לימוד ממינהל הסטודנטים משרד הקליטה תואר ראשון. ואחר כך, מי שרצה תואר שני בכוחות עצמו, לא היה תואר שני ליוצאי אתיופיה מימון. אני מימנתי תואר שני בעצמי,
שלא נדבר על הדוקטורט שלי. המדינה הייתה נותנת למי שעולה, לא היה למי שנולד פה. אלה שקיבלנו לתואר ראשון, אני אומרת תודה למדינת ישראל, כמו כל עולה, אמרנו, הדור שנולד פה מגיע לו, כי להורים יש קשיים, מדברים שאתה ציינת גם, היסטורית יוצאי מרוקו, בת-חן מה שסיפרה, אין לנו להורים יכולת, לחצנו, מינהל הסטודנטים נענה לבקשתנו, וכל מי שנולד בארץ יקבל גם לתואר ראשון. זה מה שהיה, ברוך השם, סייע. באו בני העדה שלנו, חבר'ה, אנחנו ירנו בעצמנו, בני העדה אמרו, אנחנו כמו כולם, 40 שנה אנחנו, לא צריך מינהל הסטודנטים. אנחנו כבר השתלבנו, על זה נעצר. אני זוכרת, אברהם נגוסי היה יושב ראש ועדת עלייה וקליטה. כל אלה שבוגרי מינהל הסטודנטים באנו, אל תפגעו, הדבר הזה חשוב. לדורות הבאים להשתלבות שלנו. בני העדה ירו ברגל, הם עצרו אותו. תפסיקו להאשים את האחרים, נאשים את עצמנו. זה בראש וראשונה. אחר כמה קרה, מועצה להשכלה גבוהה קיבל, כשקיבל דוניה, ולא התחשב בקהילה. הוא בנה לו מנגנון לעצמו, קריטריון משלו, ומי שההורים שלו עובדים, מי שיש לו רכוש, מי שלומד רק לתזה מחקר לתואר שני, אם זה תואר שני, רק שנה אחת. זה פגיעה בכייה לדורות. חבר'ה, אני אומרת לכם, תקשיבו. בני העדה שלנו, אלה שגרמו את הקושי, אלה שפגעו, שלא נתבכיין. אבל עם כל זה היום, מועצה להשכלה גבוהה, חבל, הוועדה המשנית, מי שעומדת בראש האלמ"ס, וחבר'ה חדשים יש לו פה, מועצה להשכלה גבוהה, אל תקשו, אתם לא יכולים לפגוע, הקריטריון שלכם משאירים את ילדינו אחורה. ተራዘ ተመልካቾቻችን አሁን ደግሞ ዶክተር ጸጋ ከክነሰት ካደረገችው ንግግር ተመልሰናል። ዶክተር ጸጋ ማብረናለች። ዶክተር ጸጋ ፕሮግራማችን ከመጨረሳችን በፊት እዚህ ላይ ይቅርታ ምለው አሁን ያቀረባችሁ ጥሩ ነው፣ ነገር ግን ትርጉም ስለሌለው ልመጣ ነው። ዶክተር ጸጋ እኛ አሁን አንቺን የምንለምነው ያው በብራይስት ነገሮች ተናግሯል። ብዙ ጊዜ ትምህርት ቤት የሚማሩት ደግሞ የአማርኛ የብራይስት ተከታታዮች ናቸው። ቢሆንም እንኳን አሁን የተወሰነ አንድ ደቂቃ ልስጥሽና ተጨማሪ ማብራሪያ እንድትሰጪልን በትህትና ለምንሻለሁ። አመሰግናለሁ። በጣም አንገብጋቢ ስለሆነ ነው ወገኖቼ። በእስራኤል ሀገር እንግዲህ አቶ ሽሎሞም አቶ ተስፋዬም አለ ፋሲል ያዳመጠ ምንዱ አላወቅኩም። ሌሎቻችሁ የምታዩት አንድ ኦሌ ሀዳሽ አዲስ ገቢ ወደ እስራኤል ሀገር በሚመጣበት ሰዓት ማንኛውም ከየት ሀገር የመጣ የመጀመሪያ ዲግሪውን መንግስት ይከፍልለታል። እኛ በመጀመሪያ ዲግሪ ተከፍሎልን ተማርን። ከዛ በኋላ የኛ ህብረተሰብ እግዚአብሔር ይመስገንና እዚህ የተወለዱ ልጆች ቁጥራቸው እየጨመረ ሲመጣና ትምህርታቸው መቀጠል ሲፈልጉ ስለማይሰጥ ይሄን ጥያቄ ተሰባስበን አቅርበን አቶ ሽሎሞም ነበርክበት ተሰባስበን አቅርበን ብዙዎች ተሰባስበው አዲሱ መሰለ ነበር የቀረ የለም በሙሉ የተማርነው ረሃሚ ማላዛር ፋሲል ሁላችን በእውነት ስማቸውን ረስቼ ከሆነ ይቅርታ ጠይቃለሁ። ምን አለ እዚህ ለተወለዱ ልጆችም ይሰጣል። ወገናችን ገንዘብ የለውም ይሰጥባልበት ሰዓት እሺ ተባለና መስጠት ተጀመረ። እዚህ የተወለዱ ልጆች ለዲግሪ የመጀመሪያ ዲግሪ ከ150 ሺህ እስከ 200 ሺህ ሸቀል ይጠይቃል። ያን በጥሩ ሁኔታ እየተቀበሉ ሲማሩ ባለፈው 5 ዓመት የገዛ ወገኖቻችን ተከፍሎ የተማሩት ራሳቸው ተከፍሎላቸው የተማሩት ምን አሉ? እኛ ወደ 40 ዓመት እየሆነን ነው። በምስራቅ አፍሪካ በሚናል ስቱደንትም አንፈልግም። እኛ እንደ ሁሉ ሰውንና እንደ ሁሉ መታየት አለብን አሉ። ይሄ እንዳይሆን ሄደ አብርሃም ንጉሴ የሸምሮሽ ባዳታሊያ በክሊታ ነበር። እሱ ጋር ቁጭ ብለን ተወያየንበት። እሱ ማቋሙ እንደኛ ነበር እንዳይቋረጥ። ግን እነዚህ ሄደው እንዲቋረጥ ያረጉት ሰዎች መጨረሻ ላይ ወደ ከፍተኛ ትምህርት ተቋም በማለፉ በአሁኑ ሰዓት ወጣቶች ልጆች እርዳታውን አብዛኛው አገኙ። ለመስጠት ምን ይጠይቃሉ? ድሮ ሁሉም ሰው ነበር የሚሰጥ ዩኒቨርሲቲ ወይም ኮሌጅ ከተቀበለው። አሁን ግን ገቢ ይጠይቃሉ። የወላጅን ትሉሻምጥ ይላሉ። ዶክተር ጸጋ ነው ከቤተሰብ መካከል አንዱ ተቀብሎ ከሆነ ሌሎች ወንድምቶቹ አይቀበሉ። ይኸውልሽ ዶክተር ጸጋ ችግሩ ግልጽ ነው፣ ስህተት መሆኑ ይታወቃል። መሰረታዊ ጥያቄው ግን
መቼ ነው እንደገና ተመልሶ ወደፊት ወደ ነበረው የሚመለሰውና እነዚህ እህቶቻችን ወንድሞቻችን ልጆቻችን እንደ ድሮ መማር የሚችሉት የሚለው ጥያቄ ነው ይትችላላችሁ ወይስ አትችሉም ነው ጥያቄው መቼ ይሆናል ነው ያቀረብከው ጥያቄ ጥሩ ነው ነገር ግን በእስራኤል በአገራችን ታውቃለህ አንድ ነገር ለጊዜው ከሄደ አይመለስም ቋሚ ሆኖ ነው የሚቀረው ስለዚህ ከሚናላ ስቱደንት ወጥቶ ወደ ከፍተኛ ተቋም ሲሄድ 100 ሚሊዮን ሸቄል እኮ ነው በአመት በሄደበት ሰዓት እነዛ ቋቶች ደግሞ መልስ መስጠት አለብኝ ለጥያቄው በሰጠበት በሄደበት ሰዓት ፕሮግራማችን ላይ በስራ ቤት ተከፈተ የስራ ቦታ ተከፈተ እዛ የሚሰሩ ሰዎች አሉ ገባኝ እኮ መዋቅር ተሰራ ዶክተር ጸጋ ዶክተር ጸጋ ለምሳሌ ይሄ በጣም ደሜ ውስጥ ያለ ጉዳይ ስለሆነ መግለጽ ፈልጋለሁ ለምን የወጣቱ ትውልድ የወደፊት ህይወት ነው አቶ ሽሎሞ ይሄ ለመመለስ እኔ ከትምህርት ሚኒስትሩ ጋር በየጊዜው ጠይቃለሁ ይሄ ነገር እኮ የሆነው እኮ ከ5 አመት በፊት ነው ወጣቶቹ መጥተው በኮሚቴው ተናገሩ መማር እንደማይችሉ ያቋረጡ እየተው መሆናቸው ይሄ መሆን አልነበረበትም ያለፈው አለፈ ስተቱን የሰሩት የገዛ ወገኖቻችን ሌሎችን ከመወንጀል በፊት ከዚህ ይማሩ ለመመለስ ግን ብዙ ትግል ይጠይቃል መታገል አለብን ስለዚህ አቶች ነው ወይ በቀላሉ ማለፍ የለብንም ዶክተር ጠጋ ማድረግ የፖለቲካ አቶች ነው ይቅርታ በየቀኑ ከምናወራው የፖለቲካ ያገራችን ይሄ በለጠ አንገብጋቢ ነው ለህይወታችን ዶክተር ጠጋ ገባይ አይደለም ገብቶኛል በማንኛውም በኩል እንድንሳተፍ ከተፈለገ ትልቁ ነገር የሚመጣው ትውልድ መማር አለበት ገብቶኛል ዶክተር ጸጋ አንፈልግም የሚባልበት ምክንያት ማን ነው የጎዳው እኔ ነው አንተ ለልጆች መክፈል ትችላለህ እኔ ለልጆች መክፈል ይችላልው አብዛኛው ወገናችን ግን አይችልም ዶክተር ጸጋ ስለዚህ እናንተ እየሰራችሁ ያላችሁ ስራ ነው ግን መስራትም አለባችሁ ያሉት የክነስት አባላቶች በመተባበር ይህ ጉዳይ እንደነበረው ሆኖ እንዲመለስ እየሰራችሁ ነው አንቺ ያያየው ነው ስለዚህ መጨረሻ ላይ ቀላል ባይሆንም ጥረት አድርጋችሁ መመለስ አለባችሁ ካልሆነ ግና እንደዚህ ያደረጉ ባለፈው የነበሩት የወገኖቻችን አበላሹት ይያለን ቢያበላሹትም እስካልተስተካከለ ድረስ ዞሮ ውጤቱ ያው ነውና በርግጠኝነት እዚህ ላይ ላስተካክል ይፈልጋለሁ አንተ ያደፈውን ኖ እኔ ይሄን ያረጉት ሰዎች መማር አለባቸው ወገን ማወቅ አለበት ማን ነው ያረጋው እነሱ ከስተታቸው መማር አለ ለወደፊቱ እንዳይደገም ነው ግን ታሪክን ነው አልስማማም ያለፈውን አይሆንም ብሎ የሚተው ሰው ካለፈው የማይማር ከሆነ ዋናው ወደፊቱ አናድግም ገብቶኛል ያውልሽ ምን አለ መሰለኝ ዶክተር ጸጋ እውነትሽን ነው ተሳስተዋን ሰዎች ግን ከተሳሳቱ በኋላና አሁን እነሱን መውቀሱ ምንም ሊረዳን አይችልም ሊረዳን የሚችለው ያ ተመልሶ የኛ ኢትዮጵያውያኖች ሚናላ ስቱደንትም እንዲመለስ እንደማድረጉ ነው የሚረዳው ማለት ነው ለማንኛውም ይሄ አሁን እየሆነ እኮ ነው ገብቶኛል 5 አመት እየሆነ ነው የመዋቅር እንደቀጠለ ያለ ተማሪዎችን በተብሰማቸው ኑሮ መጣው ሲናገሩ ዶክተር ጸጋ ፕሮግራም ኖ ዶክተር ጸጋ እንዴት እናደርግ ይኸውልሽ በርግጠኝነት ተመልሰን በዚህ ጉዳይ ኖ ጊዜ ስለሌለን ነው በቀላል ነው ያየው ኖ በቀላል ያየው አይደለም ሁሉ ይበልጠናል ባይነኝ አይደለም እኔ በቀላል ያየው አይደለም ፕሮግራማችን ሌሎችም ተከታታይ ነገሮች ስላሉን በርግጠኝነት ካስፈለገ ደግሞ እንደገና መተለ ሌላ ጊዜ እንወያይበታለን መወያየት ያለብን ይሄ ነገር እንዴት አድርጎ ሊያንችን የሚያግዙሽ እንደማናቸው ተመልሶ ጉዳይ ወደ ሚናላ ስቱደንትም እንዴት እንዲመለስ የሚለውን ሌላ ጊዜ ፕሮግራም ዘን እንወያያለን አብረሽን ስለቆየሽ እናመሰግናለን ሰፋ ያለ ጊዜ ነው ለዚህ ጉዳይ የሰጠነው በርግጠኝነት መልሰን ጉዳዩ እስካልተፈታ ድረስ ውይይቱ ይቀጥላል እናመሰግናለን ዶክተር ጸጋ